መለየት ይሄ መወደድ ይሄ ብቃት ይሄ ደግነት ይሄ ትጋት ዝም ብሎ አይደለም የመጣው ታዶር አላዶር ዳናት አዴራ ሮዳስ በሚባሉት በአምስቱ ቅንዋት ችንካሮች እንደተቸነከረ እኔ ለእግዚአብሔር ነው ራሴን ለይቻለሁ እኔና ቤቴ እግዚአብሔርን እናመልካለን የዳዊት ዘር የዳዊት ልጅ በሙሉ በፈተና ውስጥ መኖሩን አይንን ቢያወጣ አይኑን አውጣለት እጅም ቢቆርጥ እጁን ቁረጥለት ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግስት ልትገባ አትችልም ነገር ግን ከመንፈስ የተወለደ ደግሞ መንፈስ ነው በመሆኑም ወደ ክርስቶስ መቅረብ ይፈልጋል በቀን ደግሞ መሄድ አይቻልም አንተና ያንተ ወገኖች ቀደም ብለው የነበሩ አስተማሪዎችም ጭምር ያላወቁት ምስጢር እኔ ዘንድ አለ በአይሁድ በኩል የሚመጣበትን መከራ በሙሉ ለመቀበል ራሱን አዘጋጅቷል ለነፍሱ ወስኗል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በመላው ዓለም የምትከታተሉ ሁላችሁም በያላችሁበት እንደምን ከረማችሁ እንደምን ሰነበታችሁ እንደምን አላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን በዚህ ሰንበት የአይሁድ አለቃ ከፈሪሳውያን ወገን የሆነ ኒቆዲሞስ የሚታሰብበት ምክንያቱም በስተመጨረሻ ከመነሻው እስከ መድረሻው የተገኘ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ መጨረሻ ኒቆዲሞስ ስለሚባለው ታላቅ ሰው ከፈሪሳውያን ወገን የሆነ የፈሪሳውያን አለቃቸው በእውቀትም ከፍተኛ ደረጃ የደረሰ የጥበብ ሰው የእውቀት ሰው ወደ ጌታ በሌሊት ወደ ኢየሱስ ክርስቶስ መቅረቡን ከቀረበ በኋላ ደግሞ ኢየሱስ ክርስቶስ ስለ ሁሉ ነገር ሲነግረው በተለይም ደግሞ ዳግመኛ ስለመወለድ አበክሮ በነገረው ባስተማረው ጊዜ ሁሉን ነገር እንደሚያውቅ ሲናገር እውነት እውነት እልሃለሁ ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግስት ልትገባ አትችልም የሚል ጥያቄ ኢየሱስ ክርስቶስ አቀረበለት ኒቆዲሞስም ሰው ዳግመኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ እንዴት ይችላል የሚል ጥያቄ አቀረበ ነገር ግን ኢየሱስ ክርስቶስ በዚህ መንገድ ስለ ስጋ እየነገርኩ አይደለም እንደዚያ ከሆነ ከስጋ የተወለደ ስጋ ነው ነገር ግን ከመንፈስ የተወለደ ደግሞ መንፈስ ነው በመሆኑም እያልኩ ያለሁት ስለ መንፈሳዊው ልደት ነው ዳግመኛ ከእግዚአብሔር ካልተወለድክ በስተቀር የእግዚአብሔር መንግስት አትወርስም የሚል ጥያቄ አቀረበለት እንዲህ ያለ ነገሮች ስላልገቡት ኢየሱስ ክርስቶስ ማብራሪያ ሰጠው ነፋስን ተመልከት አለው ነፋሱን ሲመለከት እንዲያስብ አደረገው ነፋስ ከየት እንደተነሳ አይታወቅም ሲነፍስ ግን ትመለከተዋለህ ከመንፈስ መወለድ ማለት እንደዚህ ነው ረቂቅ ነው የሚጨበጥ የሚዳሰስ ነገር የለውም ነገር ግን በእግዚአብሔር ውስጥ ስትሆን ከመንፈስ መወለድ ረቂቅ ከሆነው መለኮታዊ ልጅነትን መቀበል ከአብ ከወልድ ከመንፈስ ቅዱስ ልጅነትን መውሰድ ነው መቀበል ነው መወለድ ነው የሚለውን ነገር በደንብ አድርጎ ነግሮታል ስለዚህ ኒቆዲሞስ ይሄንን ክርክር አንስቶ ዳግመኛ መወለድ አለበት የሚለውን ሐሳብ በተደጋጋሚ ስለነገረው ይህንን በሚገባ ጥሩ ምሳሌ ሰጥቶት መንፈሳዊ ህይወቱ ምን እንደሚመስል ከክርስቶስ ሊማር እንደመጣ ብዙ ነገር ግን እንደሚያውቅ ነገረው ምክንያቱም ኒቆዲሞስ የአይሁድ መምህራቸው አለቃቸው እጅግ በጣም ከባድ ነገር ነው በሌሊት ወደ ክርስቶስ ሊማር ነው ሄደው ያልገባው ነገር አለ የረቀቀበት ነገር አለ ያልተረዳው ነገር አለ ወደ ክርስቶስ መቅረብ ይፈልጋል በቀን ደግሞ መሄድ አይቻልም በቀን ከሄደ አለቅነት አለ ሀብት አለ ዕውቀት አለ ዓለም እነዚህን ክብር እየፈለገ ራሱን ዝቅ ማድረግ ስለማይችል ደግሞ ወገኖቹ ድንጋይ ስለሚጠሉበት ወይም ደግሞ የስድብ ናዳ ስለሚያወርዱበት ስለሚንቁት ደግሞ መሪያችን አይደለም ስለሚሉት መምህራችንም አይደለም ስለሚሉት
በቀጥታ ይህንን በማሰብ ሌሊቱን ምርጫ አደረገና ኒቆዲሞስ ወደ ኢየሱስ ክርስቶስ ጉዞ አደረገ። መድኃኒተ ዓለም ኢየሱስ ክርስቶስም ተቀበለው። ከተቀበለ በኋላ ግን አንተ የአይሁድ መምህር ስትሆን ይህንን ምስጢር እንዴት አታውቅም አለው። ይሄ ትክክል ነው። ምንም እንኳን የአይሁድ መምህር ቢኮንም በዚያ ወቅት የአይሁድ መምህራን ስለሆኑ የክርስቶስ ነገር የአዲስ ኪዳን ነገር በትክክል ገብቷቸዋል ማለት አይደለም። ያ ቢሆንማ ጌታ ኢየሱስ ክርስቶስን ለመከራ ባላበቁት እስከ መስቀል እንዲሰቀል ባላደረሱት ነበር። ነገር ግን ምንድነው አለ ገና የማታውቀው ረቂቅ መወለድ፣ ረቂቅ መኖር፣ ሰማያዊነት ሌላ አለ። አንተና ያንተ ወገኖች ቀደም ብለው የነበሩ አስተማሪዎችም ጭምር ያላወቁት ምስጢር እኔ ዘንድ አለ ብሎ ኢየሱስ ክርስቶስ ጥንቅቅ አድርጎ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም የሚለውን አበክሮ ነገረው። እሱም በጣም ከበደበት። ወደ እናት ማፀን ተመልሶ መወለድ አይነት እይታ ስሜት ተሰማው። እንደዚያ እንዳይደለ ከመንፈስ መወለድ ነፋስ ከየት እንደሚነሳ አይታወቅም። ዛፎቹን ሲያወዛውዝ ታያለ፣ ሲነፍስ ተመለከታለ። ከመንፈስ መወለድ እንደዚሁ ነው ብሎ አስረድቶታል። ስለዚህ ኒቆዲሞስ ይህንን በሚገባ ተረድቶ ስለ ብዙ ነገር ወደ ጌታ መጥቷል። በመጀመሪያ አመጣጡ በጣም የሚገርም ነው። ለየት የሚያደርገው ነገር ኒቆዲሞስ በዚህ ዓለም ያሉትን አዋቂዎቹን ባለስልጣናቱን በጣም የሚገርመው ነገር ከዘር ገሌ የገሌ ዘር ነኝ የገሌ ወገን ነኝ ከሚሉት መካከል አራያ የሚሆን ምሳሌ የሚሆን ነው። የአይሁድ ወገን ነው። የነሱን ባህል የነሱን ስርዓት ተከትሎ የሚኖር ነው። እነሱ ደግሞ ወግ አጥባቂዎች ናቸው። ትንሿን ነገር እጅግ በጣም አክብደው የሚመለከቱ እነሱ ያሉትን ደግሞም የሙሴን ሐሳብ መነሻ በማድረግ ስለዚያ የሚጨነቁ እንጂ እውነተኛውን መንፈስ፣ እውነተኛውን ትምህርት፣ እውነተኛውን ግኝትና መዳን መቀበል አይፈልጉም። በዚህ ምክንያት ብዙዎች የሚጨነቁበትን ነገር ጌታ ግልጥ አድርጎ ለኒቆዲሞስ ስለነገረው ኒቆዲሞስ አንድ እውነት አንድ ጥሩ ነገር በልቡ ስለነበረ እጅግ ከባድ ነው ስልጣንን ትቶ መምጣት። የአይሁድ ባለስልጣናቸው ሲሆን አለቃቸው ሲሆን የነሱ ባህላቸውም እጅግ በጣም ከባድ ባህል ሲሆን እነሱን አሁን ትቶ በቀን እነሱን የነሱን አፍ የነሱን ትችት አሁን በነሱ ከመናቅ ሽሽት በሌሊት ከአውሬ ጋር በሌሊት ከጨለማ ጋር ወደ ብርሃኑ መጣ። በዚህ ምክንያት ቅዱስ ዳዊት የተናገረውን ነገር ማንሳት እንችላለን። በዳዊት መዝሙር 16 ላይ ልቤን ፈተንከው በሌሊትም ጎበኘኝ ይላል። በሌሊት ጎበኘኝ ልቤንም ፈተንከው ይላል። አዎ በሌሊት ነው የሄደው። በእርግጥም የብሉይ ኪዳን ሐሳብ በእርግጥም የአይሁድ ሐሳብ ሌሊት ላይ የሚያመዝን ወይም ደግሞ ጨለማ ያለበት ጥላ ያለበት በዚህ ዓለም ብቻ ያለ የሙሴ ሐሳብን ብቻ የተከተለ የክርስቶስን ብርሃናዊ ትምህርት የኢየሱስ ክርስቶስን ወንጌል የማይመለከት የማይከተል መሆኑን አሳይቷል። ስለዚህ ምንድነው አሁን ዳዊት ስለ ኒቆዲሞስ ስናነሳ በሌሊት በጨለማው ዘመን 5500 የጨለማውን ዘመን ዓለም እንዴት እንደተፈተነ የዳዊት ዘር የዳዊት ልጅ በሙሉ በፈተና ውስጥ መኖሩን ቅዱስ ዳዊት የተናገረውን በዚያ በመከራው ዘመን የብርሃን ዘመን አድርጎ ብርሃን ሆኖ ከ5500 ዘመን በኋላ ኢየሱስ ክርስቶስ በናዝሬት በገሊላ በመወለዱ ወደዚህ ዓለም በመምጣቱ የጨለማው ዓለም መገፈፉን ምክንያቱም ነብዩ ኢሳይያስ በጨለማ ያለ ሕዝብ ብርሃን ወጣለት ብሎ እንደተናገረ በጨለማ የነበረው ዓለም ብርሃን ኢየሱስ ክርስቶስ በዲያብሎስ አገዛዝ በዲያብሎስ አስተሳሰብ በዲያብሎሳዊ ባህል አኗኗር አሰራር ይኖር የነበረው ዓለም ክርስቶሳዊ አሰራር ብርሃናዊ አሰራር ፍቅራዊ አሰራር ምህረታዊ አሰራር በዓለም መምጣቱን ቅዱስ ዳዊት ያንን ሌሊቱን የመከራውን ዘመን አሳስቦ አሁን የፈተና ዘመን እንደሆነ ተናግሮ ደግሞም የብርሃን ዘመን እንደሚመጣ በሚገባ ይህንን አበክሮ ተናግሯል። ከዚህ በመነሳት የኒቆዲሞስንም ነገር የምናነሳው ከዚህ አንፃር ነው። አዎ በሌሊት ነው የተፈተነው። የመከራውን ዘመን ኋለኛው የብሉይ ኪዳን ዘመን ጥላ ነው ለአዲስ ኪዳን
በዚህ ምክንያት ብዙዎች በጣም ይጨነቁበታል። ምንድነው ጥላ ነው ስንል አይን ቢያወጣ አይኑን አውጣለት፣ እጅም ቢቆርጥ እጁን ቁረጥለት እንዲህ አይነት ህግ የነበረበት ስለነበረ አሁን ግን የይቅርታ ህግ ስለሆነ አሁን ግን የፍቅር ህግ ስለሆነ አሁን ግን የምህረት ህግ ስለሆነ በሌሊት ፈተንከኝ ልቤን ፈተንከው በሌሊቱ ያገኘሁትን ፈተና እንዳልፈው ረዳኸኝ። ጉዞዬ በጣም ከባድ ነበረ። የሌሊት ፈተና ጨለማ ነበረ። አንደኛ በጣም ጨለማዊ አሳሰብ ባላቸው የኛ ይሰማ የሚሉ እኛ ያልነው ይሁን የሚሉ የነሱ የሆነው ነገር ሁሉ እውነት የሆነ ወደ ክርስቶስ ለመምጣት ግን ትክክል እንዳይደለ የሚያስቡ ከአይሁድ መካከል የጨለማ ሐሳብ፣ የተጣመመ ሐሳብ፣ ቅንነት የጎደለው ሐሳብ፣ እውነት የተለየው ሐሳብ ከሚያስቡ ጥላቻን ከሚያስፋፉ ከነዚያ ከአይሁድ መካከል ስለተለየ እውነት ነው ከጨለማው አስተሳሰብ መለያየትንና መኮፈስን እኛንን እኔንን የሚለውን አባዜ በሙሉ ተሸክመው ካሉ ከሚኖሩ ከነዚያ መለየቱን ሲናገር አሁን በሌሊት ጎበኘኝ ልቤንም ፈተንከው አለ። በሌሊት ጎበኘኝ ልቤንም ፈተንከው። ምንድነው? ልቡ ተፈትኗል። ምክንያቱም አዋቂ ነው። የብሉይ ኪዳንን ትንቢት ኢየሱስ ክርስቶስ በስጋ ማርያም እንደሚገለጥ ዓለምን እንደሚያድነው እውነት በዓለም እንደሚመጣ ሐሰተኛው ዓለም እንደሚወጣ ሐሰተኛው ዲያብሎስ እንደሚወገድ የጠላት አሰራር እንደሚፈርስ የብርሃን ልጅነት እንደሚሰጥ ዓለም በነፃነት እንደሚኖር የዓለም ተስፋ የዓለም ደስታ እንደመጣ ሲናገር እውነት ነው። በጣም ከባድ ሌሊት ልቡ ተፈትኗል። ያውቃል የነቢያትን ትምህርት ያወቀ የተነገረው እንደሚፈጸም በድንግል ማርያም ኢየሱስ ክርስቶስ እንደሚገለጥ ዓለምን እንደሚያድነው በግርግም በበረት እንደሚተኛ በናዝሬት በገሊላ ተመላልሶ እንደሚያስተምር ብዙ ተአምራት እንደሚያደርግ ደግሞ ወገኖቹ እስከ መስቀል ሞት እንደሚያደርሱት ደግሞ በመቃብር እንደሚያድር እንደሚነሳ እንደሚያርግ ዓለምን ለማሳለፍ እንደሚመጣ ትንቢቱ ኒቆዲሞስ በትክክል ያውቃል። ግን ደግሞ ረቀቅ ያለበትን ነገር መጠየቅ ደግሞ ነበረበት። አሁን ደግሞ ምክንያቱም ከጣጣት ይበልጣልና ትልቁን መምህር ኢየሱስ ክርስቶስን እርሱ የአይሁድ ትልቅ መምህራቸው ነው ኒቆዲሞስ። ነገር ግን አለቃቸውም ቢሆን መምህራቸውንም ቢሆን በሀብትም ቢሆን ባለጸጋ ነው። እነዚህን ሶስቱን ጥሎ ነው ወደ ክርስቶስ የሄደው። በጣም ይፈትናሉ። ስልጣን ይፈትናል። ስልጣንን መልቀቅ መንፈሳዊም ሆነ ስጋዊ ስልጣን ትቼ ወንድሜ ይሻላል እህቴ ትሻላለች ማለት በዚህ ዓለም ላይ በጣም ከባድ ነው። ስለዚህ በስልጣኑ ተወራርዶ ነው የአይሁድ አለቃ ሆኖ ሳለ በሌሊት በጨለማ ወደ ኢየሱስ ክርስቶስ መጣ። ሀብቱንም ስልጣኑንም ትቶ አለቅነትን ትቶ መምህርነቱን ትቶ ወደ ተማሪነት ምንም እንደሌለው ሰው ሆኖ በኢየሱስ ክርስቶስ እግር ስር ቁጭ ብሎ መጠየቁ እጅግ በጣም ለዓለም ከፍተኛ ትምህርት አስተምሯል። ሶስት ነገሮችን ሀብትን መተው ስልጣንን መተው በጣም ከባድ ነገር ነው። ደግሞ ከወገን መለየት አሁን ለአብርሃም እንደተነገረው ከወገኖችህ ከዘመዶችህ በዘፍጥረት 12 የተቀመጠው ከወገኖችህ ከዘመዶችህ ተለይና ውጣ እኔ ወደማሳይህ ወደ መልካሚቱ ምድር ሂድ ብሎ እግዚአብሔር አብርሃም እንደነገረው ከወገኖቹ ከአይሁድ ተለይቶ ኒቆዲሞስ በፍጹም ፍቅር በፍጹም ትህትና ወደ ክርስቶስ መቅረቡ ሁላችን ይሄንን እንድናደርግ ያሳያል። ወደ ክርስቶስ ስንመጣ እገሌ ወገናችን ነው እገሌ ዘመዳችን ነው እገሌ ዘር ነኝ የምንልበት አይደለም። እርሱ የማይጠፋ ዘር ነው ኢየሱስ ክርስቶስ። የተወለድነውም ከማይጠፋው ዘር ከዘላለሙ ከኢየሱስ ክርስቶስ መሆናችንን ዓለም በሙሉ እንደዚህ ሆኖ መረዳት ማወቅ እንዳለበት ያሳያል። ስለዚህ ይህንን የብርሃን ልጅነት ተረክቦ ነው ይህንን ሶስቱን ነገሮች ከባዶቹን ነገሮች ጥሎ ወደ ኢየሱስ ክርስቶስ ሲቀርብ እኛም ደግሞ ዓለም በሙሉ ስልጣንም ያልፋል አለቅነት በዚህ በምድር ያለ ሀብትም ያልፋል ወገንም ያልፋል ወገንተኝነትም በዚህ ዓለም ያለ የቋንቋ ጉዳይ የዘር ጉዳይ የምንለው በሙሉ ትተን ክርስቶስ አንድ ነው። እርሱም ደግሞ ለዓለም በመስቀል ላይ በቀራንዮ በማይከለ ምድር የተሰቀለውና መድኃኒት የሆነው ነው። ዓለም ይህንን እንዲረዳ ኒቆዲሞስ ዕውቀቱንም ስልጣኑንም ወገንተኝነቱንም ወገኖቹንም ነው ጥሎ የመጣው። ዓለም መማር ያለበት ከዚህ በክርስቶስ ወገንተኝነት እንዲኖረው ብቻ የሚያሳይ ነው።
ኢየሱስ ክርስቶስ አባቴም ነው ከአባት በላይ ነው እናቴም ነው ከእናት በላይ ነው ብለን ወገናችን እንድናደርገው ከፊት ከኋላ ከግራ ከቀኝ እሱ እንድንተማመን በነገሮቻችን ሁሉ ኒቆዲሞስ ይህንን አሳይቷል። ሀብታችን እንድንተው ሀብቴ ኢየሱስ ክርስቶስ ነው እንድንል አለቅነታችን እንድንተው አለቅነቴ ኢየሱስ ክርስቶስ ነው። አዎ ምክንያቱም አለቅነት በጫንቃው ላይ የሆነ እርሱ ብቻ ነው። ሌላው ከጁና ያለው አዎ ሲደክመው ሲዝል ይጥለዋልኝ ሌላው የሚጥለው የሚቀየርበት የሚለወጥበት ነው። አለቅነት በጫንቃው ያለ ኢየሱስ ክርስቶስ ብቻ ነው። ስለዚህ ወገኔም አለቃዬም ሀብቴም ንብረቴም አንተ ነህ ብሎ መምጣት በጣም ትልቅ ነገር ነው። ከኒቆዲሞስ ይህንን ወስደን በዚህ መንገድ ኒቆዲሞስ ምን አይነት ትልቅ ሰው ነው። በወገኖቹ መካከል ወገኖቹን ትቶ ኢየሱስ ክርስቶስ ወገኔ ብሎ መምጣቱ ዕውቀቴ ብሎ መምጣቱ ትልቅ ነገር ነው። ብዙ ነገር ከኒቆዲሞስ የምንማራቸው ነገሮች አሉ። በጣም የምንማርባቸው ነገሮች መካከል በእውነት ለነፍሳችን መወሰን አሁን ወስኗል። ኒቆዲሞስ በስተመጨረሻ ከተረዳ በኋላ ከክርስቶስ ወስኗል። የወሰነው ምንድነው? ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ ፍጹም መንገድ ነው። ኢየሱስ ክርስቶስ ብርሃን ነው። ኢየሱስ ክርስቶስ ሕይወት ነው የሚለውን ነገር ወስኖ ተቀብሏል። ስለዚህ በአይሁድ በኩል የሚመጣበትን መከራ በሙሉ ለመቀበል ራሱን አዘጋጅቷል። ለነፍሱ ወስኗል። ዛሬ ሁላችን ለነፍሳችን መወሰን እንዳለብን ከሱ እንማራለን። ለነፍሳችን መወሰን ያስፈልጋል። በምንም ጉዳይ ላይ በምንም ሁኔታ ላይ ለነፍሳችን ካልወሰን በዙሪያችን ባሉ ሰዎች የምንታመነው ነገር ወይም ስለነሱ ይሉኝታ የሚይዘን ነገር በዚህ መንገድ ከክርስቶስ ጋር አንድ መሆን ስለ ክርስቶስ ምስክር መሆን አይቻልም። መለየት ያስፈልጋል። ምክንያቱም በወንጌል እንደተነገረው አባትን ከልጅ እናትን አባት ወይም ቤተሰብን ልለይ ነው የመጣሁት ሰይፍን ልሰጥ ነው ሰላምን አይደለም ሰላምን ለመስጠት አልመጣሁም ይላል። ምን ማለት ነው? አባትና እናት አንድ አይነት እምነት አንድ አይነት አመለካከት አንድ አይነት ሕይወት ከሌላቸው ይለያያሉ። ያንዱን እምነት ሌላው በተቃራኒ የተለያየ እምነት ይዞ መኖር አይቻልም። ስለዚህ ኢየሱስ ክርስቶስ ሕይወቴ ነው ሲል ባል ሚስት ሌላ ሐሳብ ካለባት ግድ ይለያያሉ። ልጆችና ከእናቶቻቸው ከአባቶቻቸውም ከሆነ በክርስቶስ ጉዳይ ላይ መለያየት ይመጣል ማለት ነው። ምክንያቱም እሱን የወደደ ስለሱ ነው የሚያስበው ስለ ኢየሱስ ክርስቶስ ነው ምስክር የሚሆነው። ከዚህ የተነሳ መወሰን ያስፈልጋል። እናቴ አባቴ እያሉ ወደ ኋላ የሚባልበት ወንድሜ እህቴ እያሉ ወደ ኋላ የሚባልበት ወይም ደግሞ ስልጣኔ ብሎ ወደ ኋላ የሚባልበት ገንዘቤ ብሎ ወደ ኋላ የሚባልበት ነገር የለም። የተማርነው ይሄ ነው። ለነፍሳችን መወሰን እንዳለብን ኒቆዲሞስ አስተምሮናል። መንፈሳዊ ሕይወት ውሳኔ ያስፈልጋል። ካልወሰን ምንም ማድረግ አንችልም። በማንኛውም ጉዳይ ላይ ከሌላው ላይ ጥገኛ ሆነን እነገሌ እንዳሉን ይያልን ምንቀጥለው ሳይሆን መወሰን በራሳችን በነፍሳችን መወሰን ግድ እንዳለብን ያሳያል። ራስን ለእግዚአብሔር መለየት አሁን ኢያሱ 24:3 ላይ እንደተቀመጠው ራስን ለእግዚአብሔር መለየት ምን ማለት ነው? የምታመልኩትን ምረጡ። ኢያሱ ያለው ይሄን ነው። የምታመልኩትን ምረጡ። እኔ ለእግዚአብሔር ነው ራሴን ለይቻለሁ እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ምረጡ። አዎ መለየት ያስፈልጋል። ለእግዚአብሔር ከወገኖቹ ከአይሁድ ነው የተለየው ኒቆዲሞስ። በጣም እጅግ በጣም ስለ ክርስቶስ እሳቤ የሌላቸው ክርስቶስ ገና ወደ ኋላ ይመጣን ብለው የሚያስቡ በገናነት የተቀመጡ ግን መልካምነት የራቃቸው ወግ አጥባቂዎች ከሳሾች እውነትን ገንዘብ የማያደርጉ ለዘላለም ተኮፍሰው የሚኖሩ እነዚህ ፈሪሳውያን ከነዚያ መለየት በጣም ጭንቅ ነው። ግን ስንወስን እንለያለን። ስለዚህ ኒቆዲሞስ ተለይቷል። ለማን? ለእግዚአብሔር። ኢያሱ እንዳለው እኔና ቤቴ እግዚአብሔርን እናመልካለን። የምታመልኩትን ምረጡ ተለዩ ነው ያላቸው። እግዚአብሔር በዚህ አለ፣ ጣዖታት በዚህ አሉ። ሁለት መንገድ ላይ ሁለት ዛፍ ሁለት እግር አለ ብለህ በሁለት ዛፍ መውጣት አትችልም። መለየት አለብህ። ይህ ተቀነዩ ለክሊያ ጋስ ለሁለት ጌቶችን መገዛት አይቻልም። ወይ የክርስቶስ መሆን አለብህ ወይ ደግሞ የዲያብሎስ መሆን ለይቶበት በዚያ መንገድ መሆን አለባችሁ እያለ ይነግረናል። ስለዚህ መለየትን አሳይቷል። ኒቆዲሞስ ተለይቷል። ከክፉዎች ወገኖቹ ክስ ገንዘባቸው ከሆነ ጥላቻ ገንዘባቸው ከሆነ ተረተረትና ወግ አጥባቂነት ነቀፌታ ግብዝነት ገንዘባቸው ከሆነ ከነዚያ አይሁድ ከፈሪሳውያን ከጻፎች ተለይቶ ወደ ክርስቶስ መውጣት
መጥቷል ስለዚህ እኛም እንደዚህ እንድንሆን ነው ኒቆዲሞስ የሚያስተምረን ወደ ክርስቶስ ስንመጣ ጓደኞቻችን እናት አባቶቻችን ወንድሞቻችን እህቶቻችን ማንንም አይደለም እንዲወስንልን የምንፈልገው ወደ ክርስቶስ ስንመጣ ከሁሉም ተለይተን ሊከተሉንና እንደሱ ምስክር እንዲሆኑ ያደረገልንን ምስክር ነው መወሰንና መለየት ያስፈልጋል ካልተለየን መዳን የሚባለው ነገር በእኛ ዘንድ የለም በፈቃድ መለየት እዚህ ራእይ 2:18 ላይ እና አንደኛ ዜና መዋዕል 29:5 ላይ በፈቃድ ማን ነው ዛሬ ራሱን ለእግዚአብሔር በፈቃዱ የለየ በዳዊት ዘመን የተነገረ ዜና መዋዕል ላይ ማን ነው ዛሬ ራሱን በፈቃዱ ኒቆዲሞስ የቀሰቀሰው ሰው የለም እባክህ ቶሎ ተነስና ክርስቶስ ጋር ተነጋገር ያለው የለም ዕውቀትህ ማናሳ ነው ወዘተ ያለው የለም በፈቃዱ ወደ ክርስቶስ ነው ሄደው ዛሬ ማንንም እንዲቀሰቅሰን አያስፈልግም ኢየሱስ ክርስቶስ ያደረገልን ነገር ማሰብ ነው ስለኔ ነው መከራ የተቀበልከው ስለኔ ነው የሾህ አክሊል የደፋው ስለኔ ነው ችንካር የተቸነከርከው ስለኔ ነው በመስቀል ላይ የተሰቀልከው ደምክን ያፈሰስከው ማለት የእያንዳንዳችን ድርሻ ነው በፈቃዳችን የተደረገልንን በማመን የተደረገልንን በማሰብ ለዚህ ነው ቅዱስ ጳውሎስ ገላትያ 3 ላይ የተቀመጠው እናንተ የገላትያ ሰዎች እንደውም የማታስተውሉ ነው ያለው የማታስተውሉ የገላትያ ሰዎች ሆይ ማን ነው አዚም ያደረገባችሁ ኢየሱስ ክርስቶስ ለእናንተ ብሎ እንደተሰቀለ መከራ እንደተቀበለ በችንካር እንደተቸነከረ በመከራ ላይ በመስቀል ላይ ሆኖ ሳዶር አላዶር ዳናት አዴራ ሮዳስ በሚባሉት በአምስቱ ቅንዋት ችንካሮች እንደተቸነከረ እንዳታስቡ ለኔ ነው የሞተልኝ ማትሉ ስለ ፍቅሩ የፍቅር ሰዎች ማትሆኑ ስለ ይቅርታው የይቅርታ ሰዎች ማትሆኑ ስለ ምህረቱ የምህረት ሰዎች ማትሆኑ ስለ ሰላሙ የሰላም ሰዎች ማትሆኑ አዚም ያደረገባችሁ ክፉን መንፈስ በላያችሁ ላይ የዘራባችሁ ያሳደረባችሁ ማን ነው ይላል ቅዱስ ጳውሎስ ስለዚህ መለየት ግድ ይላል በፈቃድ መምጣት ግድ ይላል ስልጣንን አለቅነትን ለእግዚአብሔር መተው አይቻልም ሁለት ነገር ይዞ አይቻልም አለቃም ሆኖ ባለስልጣን ሆኖ እግዚአብሔርን ማገልገል ይቻላል ስለዚህ አሁን ሁሉንም ነገር ትተን ከእግዚአብሔር ጋር መሆን ያስፈልጋል መልስ ወዳለው ወደ እግዚአብሔር መልስ ወዳለው መፍትሄ ወደሚሆነው ወደሚሰጠው ወደ እግዚአብሔር ነው የመጣው ኒቆዲሞስ ብዙዎቻችን እንቸገራለን ወደ ክርስቶስ መልስ እንዳለን መልስ የሚሰጥ አምላክ እንደሆነ አምነን ወደ ክርስቶስ መምጣት እንዳለብን ጥያቄዎቻችንም እንደሚመለሱ በሌሊት ቀኑ ሌሊት እንደሚሆን በክርስቶስ ያ የጨለማው ዘመን ሌሊቱ ብርሃን የሆነልን በክርስቶስ ነው 5500 የጨለማ ያዘ ዘመን ነበረ የጠላት አሰራር የዲያብሎስ አሰራር የፈረሰበት የብርሃን ዘመን ኢየሱስ ክርስቶስ ከድንግል ማርያም የተወለደበት ዘመን ነው ለማወቅ ፈቃደኛ መሆን ጽናት በሚገባ ወደ ፍጹም ዕውቀት መድረስ ዳግመኛ መወለድ እውነተኛ ምስክርነት አሁን በሚገባ ነገሮችን በሚገባ ጠንቅቆ ማወቅ ወደ ፍጹም ዕውቀት ስላልደረስ ብዙዎቻችን እንቸገራለን ወደ ፍጹም ዕውቀት የደረሱ ሰዎች ግን በእንባ ነው የሚገልጹ ስለ ክርስቶስ ለመናገር ተረት እየተረቱ አሁን የሚያነቡ ሰዎች አሉ እሱን አይደለም በትክክል ኢየሱስ ክርስቶስ ለኛ ያደረገልንን ያን ወደር የሌለውን ፍቅር በደለኞቹኛ ሆነን ሳለ የካሰን እሱ ነው በእኛ ጀርባ ላይ ያርፍ የነበረውን በትር በእኛ እጅ ያሳረፈ ጌታ ነው በእኛ እጆች ላይ የሚያርፈውን ችንካር በእጆቹ ያደረገ የተካ ነው ያ ብቻ አይደለም በእኛ መቃብር የተተካ ኢየሱስ ክርስቶስ ነው ከእናት በላይ እናት ነው ከአባትም በላይ አባት ነው ስለዚህ ወደ ፍጹም ዕውቀት ስንደርስ የክርስቶስ ፍጹም ወዳጆች እንሆናለን ወደ ፍጹም ዕውቀት ስንደርስ ዓለምና ጠባዩን ትተን የወንጌል ሐሳብ ብቻ ገንዘባችን ይሆናል የመዳን ሐሳብ ብቻ ገንዘባችን ይሆናል ሕይወትን ብቻ እንፈልጋለን ጥላቻ የሚባለውን እንተዋለን የፍቅር ሰዎች እንሆናለን ምክንያቱም ኢየሱስ ክርስቶስ ፍቅር ነው ኒቆዲሞስ ያደረገው ይሄ ነው ወደ ፍጹም ፍቅር ስንደርስ ፍጹም ደጎች እንሆናለን መንፈሳውያን እንሆናለን ትሑታን እንሆናለን ጠያቂዎቹን ጠይቀን እንማራለን እንደው አዋቂ ነን ብለን ግትር ሐሳብ ይዘን ያለኛ ምን ላይ አይደለንም ወደ ፍጹም ዕውቀት ስንደርስ ጸሎተኞች አልቃሾች ነው ምንሆነው ወደ ፍጹም ዕውቀት ስንደርስ የይቅርታ ሰዎች ነው ምንሆነው ስለዚህ ኢየሱስ ክርስቶስን ለማግኘት ሲመጣ ኒቆዲሞስ ፍጹም ዕውቀት ላይ ደርሷል የብሉይ ኪዳን አዋቂ ነው አንድ የቀረችው ዳግመኛ ስለመወለድ ያልተረዳችው ነገር ስለነበረች እሷን አወቀ አበቃ ከክርስቶስ ጋር ሆነ በስተመጨረሻው በመቃብሩ ያሳለ በእውነት ቅድስት ነፍሱ ከቅድስት ሥጋው በተለየች ጊዜ በአዲስ መቃብር አሁን በዮሴፍ በአዲስ መቃብር ኒቆዲሞስ አብሮ በ9 ሰዓት ላይ በመከራው ጊዜ ተገኝቶ የመጨረሻ ከወገኖቹ ተለይቶ
ቅዱስ ሥጋውን የተቀበለ ከመስቀል ያወረደ ከዮሴፍ ጋር ኒቆዲሞስ ነው። ኒቆዲሞስ መጀመሪያ ላይ የሄደበትም በጣም አስደናቂ ነበረ። በስተመጨረሻ ላይ ደግሞ ወደ ፍጹም ዕውቀት ሲመጣ ኢየሱስ ክርስቶስን በእጆቹ አሁን ቅዱስ ሥጋውን በእጆቹ ቅፍ አድርጎ ወደ መቃብር አወረደው። ይሄ መለየት፣ ይሄ መወደድ፣ ይሄ ብቃት፣ ይሄ ደግነት፣ ይሄ ትጋት ዝም ብሎ አይደለም የመጣው። ወደ ፍጹም ዕውቀት ለመድረስ እንድንችል ትሑታን መሆን አለብን። አውቀን እንዳላወቅ በቅተን እንዳልበቃን ነው። በዚህ ዘመን ሳያውቅ አውቄያለሁ፣ ሳይበቃ በቅቻለሁ፣ እንደውስ ምንም ሳይሆን ሁሉን ነገር አደርጋለሁ የሚል ሰው በበዛበት እኔና እናንተ ራሳችን አዘጋጅተን አሁን እንደ ኒቆዲሞስ እንሆን። እንደ ኒቆዲሞስ ስንሆን ደግሞ ብዙ ነገሮቻችን ከኋላ ይመጡብናል የሚለውን ክፉዎቹን ነገሮች ትተን መልካሙን ብቻ በማሰብ ጨለማውን ረስተነው ወደ ብርሃኑ ፊት ለፊታችን እያየን እስከ መጨረሻው ድረስ እስከ መስቀሉ መጓዝ እንችላለን። ኒቆዲሞስ እስከ መስቀሉ ድረስ ነው የተጓዘው። ለምን? ብርሃኑ በውስጡ አልፏልና። ስለዚህ ይሄንን ብርሃን በልባችን ያሳድርልን። የኢየሱስ ክርስቶስ ብርሃን በሕይወታችን ለዘላለም ይኖርልን። ያን ጊዜ ጉልበት እናገኛለን፣ ያን ጊዜ ጥበብ እናገኛለን፣ ያን ጊዜ ማስተዋል እናገኛለን። ቸር አምላክ ከሁላችን ጋር ይሁን። ፍጻሜያችን ያሳምረው።